Energy of warmth, of a job, an economy, a community, a family. በዓለማችን እጅግ ኃያል በሆነው መንበር ላይ ተቀምጦ የቢሊዮኖችን ዕጣ ፈንታ በሚወስነው በዚያው በታዋቂው የዋይት ሃውስ ኦቫል ኦፊስ ውስጥ ዛሬ በታሪክ ተመዝግቦ የማያውቅና የብዙዎችን ሕሊና የሰነጠቀ አንድ አስገራሚ ክስተት ተፈጥሯል። ይህ ክስተት ተራ ፖለቲካዊ ሽኩቻ ሳይሆን የአሜሪካንን ብቻ ሳይሆን የመላውን ዓለም መጻኢ ዕድል የሚወስነው የ79 ዓመቱ ፕሬዚዳንት ዶናልድ ትራምፕ ጤና ምን ደረጃ ላይ ነው የሚለውን ጥያቄ ዳግም በአደባባይ ላይ ያወጣ ድራማ ሆኗል። ዓለም በከፍተኛ ትኩረት ተጠባበቀው በነበረው ይፋዊ መግለጫ በሚሰጥበት በዚያ ታሪካዊ ሰዓት ፕሬዚዳንቱም ንቁ ከነበረው ተከራካሪነታቸው ወጣ ባለመልኩ በዓይኖቻቸው ላይ በወረደው ድንገተኛ ከባድ መጋረጃ ምክንያትም ለጥቂት ሰከንዶች ዓለምን ከጌታቸው ውጭ አድርገዋታል። በትክክልም ትራምፕ ምን ነካቸው? በስልጣን ማማው ላይ ሆነው በድንገት የተረቱት በእንቅልፍ ነው ወይስ ከበስተጀርባው የተደበቀ ሌላ የጤና ሚስጥር አለ? በዛሬው ትንታኔያችንም በኦቫል ኦፊስ ውስጥ የታየውን ያንን አስደንጋጭ ሰከንድ፣ በማህበራዊ ሚዲያ የተነሳውን የእንቅልፋሙ አዛዥ ኮማንደር ኢን ስሊፕ ማሾፊያ፣ እንዲሁም በዋሽንግተን የፖለቲካ ኮሪደሮች ውስጥ እየተሰማ ያለውን የአምስተኛውን ማሻሻያና የሕክምና ባለሙያዎችን አስፈሪ ማስጠንቀቂያ በዝርዝር እንፈትሻለን። ሁኔታው እንዲህ ነው። ፕሬዚዳንቱ ከከፍተኛ ከአስተዳደራቸው ባለሥልጣናት ማለትም ከሀገር ውስጥ ጉዳይ ሚኒስትር ዳግ በርግም፣ ከኤነርጂ ሚኒስትሩ ክሪስ ራይትና ከኢፒኤ አስተዳዳሪ ሊዘልዲን ጋር ተቀምጠው ጋዜጠኞችን እያነጋገሩ ነበር። ሊዘልዲን ስለ አካባቢ ጥበቃና ስለ ድንጋይ ከሰል ጠቀሜታ በዝርዝር መግለጫ መስጠት በጀመሩበት በዚያው ቅጽበትም ፕሬዚዳንት ትራምፕ ወንበራቸው ላይ ዘመን በማለት አይኖቻቸውን ጨፈኑ። መጀመሪያ ላይ ለብዙዎች ተራ የዓይን ጥቅሻ የመሰላቸው ያ ሁኔታ ሰከንዶች እየገፉ ሲሄዱ ግን ትራምፕ ከነበሩበት ዓለም ወጣ ማለታቸውንና በእንቅልፍ ዓለም ውስጥ መዘፈቃቸውን ቁልጭ አድርጎ አሳይቷል። ይህ ትዕይንት በካሜራ ተቀርጾ ለዓለም የተሰራጨ ሲሆን በደቂቃዎች ውስጥም ኢንተርኔቱን በአዲስ የማሾፊያና የስጋት ማዕበል አጥለቅልቆታል። Energy of warmth, of a job, an economy, a community, a family. የዲሞክራት ወገኖች ይህንን አጋጣሚ እንቅልፋሙ ዶን ተመለሰም ዶዚ ዶን ኢዝ ባክ በሚሉ መፈክሮች የፖለቲካ መሳሪያ አድርገውታል። የካሊፎርኒያው ገዢ ጋቪን ኒውሰም ቡድንም እንዲሁም የኒውዮርኩ ገዢ ካቲ ሆቹል ሊዘልዲን ሲያወራ ከመስማት መተኛት እጅግ ይሻላል በሚል በማሾፍ የትራምፕን አቅም ጥያቄ ውስጥ ከተውታል። በተለይ ደግሞ የሜደስ ተች የተባለው ተጽዕኖ ፈጣሪ የሚዲያ አውታርና የፖለቲካ ተንታኙ ሃሪ ሲሰን ትራምፕ በኦቫል ኦፊስ ውስጥ ራሳቸውን ስተዋል በሚል የአምስተኛው ማሻሻያ ተፈጽሞ ከስልጣን እንዲነሱ የሚጠይቅ ዘመቻን በይፋ ጀምረዋል። ይህ ማሻሻያ አንድ ፕሬዚዳንት በጤና እክል ምክንያት ስራቸውን ማከናወን ካልቻሉ ከስልጣን የሚያስወግድ ህገ መንግስት ድንጋጌ መሆኑ ጉዳዩን ከቀልድ ባለፈ ወደ ህጋዊና ፖለቲካዊ ቀውስ ቀይሮታል። የዋይት ሃውስ ምላሽ ግን እንደተለመደው እጅግ ኃይለኛና ተከላካይ ነበረ። የፕሬዚዳንቱ ቃል አቀባይ ዴቪስ ኢንግል ትራምፕን በአሜሪካ ታሪክ ውስጥ እጅግ ንቁ፣ ተደራሽና ጉልበት ያለው መሪ ሲሉ አወድሷቸዋል። ኢንግል አክለውም ይህንን ዘገባ የሚያሰራጩ ጋዜጠኞችን የማይረቡና የሐሰት ወሬ ነጋዴዎች ሲሉ የሰደቡ ሲሆን ፕሬዚዳንቱ በቀን 24 ሰዓት ለሀገራቸው ታላቅነት እየደከሙ እንደሆነ ገልጸዋል። ይሁን እንጂ ዋይት ሃውስ ሁኔታውን ጥቂት የዓይን ጥቅሻ ብቻ ነበር በሚል ለማድበስበስ ቢሞክርም በቪዲዮ ላይ የሚታየው እውነታ ግን ከዚህ ያለፈ መሆኑን ተንታኞች ይናገራሉ። Another 13.1 million acres that people can bid on in our country on public land, and this is ይህ የእንቅልፍ ክስ በድንገት የመጣ አይደለም። ገና ሁኔታው ከመፈጸሙ አንድ ቀን ቀደም ብሎ የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በካፒቶል ሂል ቀርበው ስለ ፕሬዚዳንቱ የእንቅልፍ ሁኔታ ተጠይቀው ነበር። የዲሞክራት ተወካዩ ቴድ ሊዩ ፕሬዚዳንቱ በተለያዩ ኦፊሴላዊ ስብሰባዎች ላይ እያንቀላፉ የሚያሳዩ በርካታ ቪዲዮዎችን ለሩቢዮ አቅርበውላቸዋል። That's not our war. It's not the president's war. This war started. It never would have happened if you've been president. But this war is going on, and the president is trying to end it. ሩቢዮ ግን እኔ ፕሬዚዳንቱ ስተኙ አይቼ አላውቅም፣ ይልቁንም እንቅልፍ የሚወስዳቸው ሰው ናቸው፣ እኩለ ሌሊት ላይ እየደወሉ ስራ ያዙኛል በማለትም ቢከላከሉላቸው፣ ቴድ ሊዮ ግን መዋሸትን ቀጥል በሚል ሩቢዮን በአደባባይ አዋርደዋቸዋል። You are literally talking about issues of war and peace, and Donald Trump is sleeping right next to you. No, he's not. ይህ በኮንግረሱ የታየው ፍጥጫ በትራምፕ ጤና ዙሪያ ያለውን ጥልቅ ምስጢርና በደጋፊዎቻቸው ዘንድ ያለውን መሸፋፈን ቁልጭ አድርጎ ያሳያል። ወደ ሕክምና ባለሙያዎች ስንመጣ ደግሞ ሁኔታው ይበልጥ አስፈሪ ይሆናል። የቀድሞ የምክትል ፕሬዚዳንት ዲክ ቼኒ የልብ ሐኪም የነበሩት ዶክተር ጆናታን ሬይነር ትራምፕ እያሳዩት ያለው ምልክት ሲቪር ዴይታይም ሶምኖሌሰንስ ወይም በቀን ውስጥ የሚከሰት ከፍተኛ የእንቅልፍ መረታት መሆኑን ገልጸዋል።
ይህ ደግሞ እንደ ዶክተሩ አገላለጽ ከባድ ህመም ነው። ዶክተር ሬነር እንደሚሉት በትራምፕ የቅርብ ጊዜ ሕክምና ምርመራ ላይ ስለ እንቅልፍ መዛባት ምንም አይነት መረጃ ለመጠቀሱም ዋይት ሀውስ አንድ ትልቅ የጤና ሚስጥር እየደበቀ መሆኑን ያረጋግጣል። አንድ የሀገር መሪ በአስቸኳይ ስብሰባዎችና ውሳኔ በሚሰጥባቸው ሰዓታት ንቁ መሆን ካልቻለ የሀገር ደህንነት አደጋ ላይ ይወድቃል የሚለው ስጋት አሁን በዋሽንግተን ሰማይ ላይ እያንዣበበ ይገኛል። የሚገርመው ነገር ትራምፕ ከእንቅልፋቸው በነቁበት ወቅት ያደረጉት ንግግር አሁንም ያው የቆየው ቁርሾ የታከለበት መሆኑ ነው። ስለ ንፋስ ኃይል ማመንጫዎች ያላቸውን ጥላቻ በመግለጽ በኢራን ላይ የወሰዱት ያለውን ወታደራዊ እርምጃ አወድሰዋል። ትራምፕ አክለውም በመካከለኛው ምስራቅ ያለው ዘመቻ ሲጠናቀቅ ኩባን በእጅ አስገባለሁ በማለትም አዲስ የጦርነት ነጋሪት ጎስመዋል። በተጨማሪም በሚቀጥለው ሰኞ በኒውዮርክ በሚካሄደው የኤንቢኤ ፍጻሜ ጨዋታ ላይ እንደሚገኙ መናገር አሁንም ድረስ ጉልበት እንዳላቸው ለማሳየት ሞክረዋል። ይሁን እንጂ ትራምፕ ባሳለፍነው ሳምንት ለ6 ተከታታይ ቀናት ከህዝብ እይታ መጥፋታቸው ለዚህ ሁሉ ጥርጣሬ ማጎዶ ሆኗል። ፕሬዚዳንቱ የት ነበሩ? ዋልተር ሪድ ሆስፒታል ለምን በተደጋጋሚ ይሄዳሉ? የሚሉ ጥያቄዎችም በስፋት የሚነሱ ናቸው። ትናንት ከጋዜጠኞች ጋር ባደረጉት ቆይታ ከሲኤንኤን ጋዜጠኛ ኬትሊን ኮሊንስ ጋር በፈጠሩ ሰጣ ገባ ፕሬዚዳንቱ አሁንም ድረስ የተለመደው የንክሻ ንግግራቸውን አልተውም። ኬትሊን ስለ ተቃዋሚዎች መበቀያ ፈንድ ስትጠይቃቸው ትራምፕ ፈንዱ ጥሩ ሀሳብ ነው ካሉ በኋላ ጋዜጠኛዋን ፈገግ በይ በማለት ለማሸማቀቅ ሞክሯል። ይህ ባህሪያቸው አሁንም ያው ትራምፕ መሆናቸውን ቢያሳይም ድንገተኛው የእንቅልፍ መረታት ግን ከበስተጀርባው ሌላ ታሪክ እንዳለ ይጠቁማል። የፕሬዚዳንቱ የግል ሐኪም ዶክተር ሲያን ባርባቤላ ትራምፕ በጣም በጥሩ ጤንነት ላይ መሆናቸውንና የልብ የሳምባና የነርቭ ተግባራቸው ጠንካራ መሆኑን ቢገልጹም የተቃዋሚ ወገኖች ግን ይህንን የፕሮፓጋንዳ ሪፖርት ሲሉ ውድቅ አድርገውታል። የሃንተር ባይደን አስተያየት ደግሞ ነገሩን ወደ ሌላ አቅጣጫ ወስዶታል። ሃንተር አባቱ ጆ ባይደን በስሊፒ ጆ ስድብ ሲሸማቀቁ መቆየታቸውን በማስታወስም ትራምፕ አሁን እንቅልፍ ሲረታቸው ይህ ክሎን ነው፣ ባትሪ መሙላት ረስተው ነው በሚል በፌዝ መልሷል። በዚህ እጅግ አሳሳቢና የዋሽንግተንን የፖለቲካ አየር በከፍተኛ ሁኔታ በለወጠው ክስተት ዙሪያ በቀጣይ የሚጠበቁት ነገሮች የአሜሪካን ህገ መንግስታዊ ስርዓትና የዓለምን ጂኦፖለቲካ መረጋጋት የሚፈትኑ ይሆናሉ። ትራምፕ በኦቫል ኦፊስ ውስጥ እያንቀላፉ የታዩባቸው ምስሎች ተራ ማህበራዊ ሚዲያ ማሾፊያ ከመሆን አልፈው አሁን ላይ ወደ ከረረ የህግና የፖለቲካ ፍልሚያ እየተቀየሩ ይገኛሉ። በቀጣይ ቀናትና ሳምንታት ውስጥ ሊከሰቱ የሚችሉትን አበይት ጉዳዮች በሶስት ዋና ዋና አቅጣጫዎች መመልከት ይቻላል። የመጀመሪያውና ዋነኛው በቀጣይ የሚጠበቀው ነገር የ5ኛው ማሻሻያ ክርክር ወደ ተግባር እንዲቀየር የሚደረገው ግፊት ነው። እስካሁን ድረስ የዲሞክራት ወገኖች ይህንን ህገ መንግስት ድንጋጌ እንደ ማስፈራሪያ ብቻ ሲጠቀሙበት የቆዩ ቢሆንም አሁን ግን የትራምፕ ተደጋጋሚ መጥፋትና በስብሰባዎች ላይ ራሳቸውን መሳታቸው በኮንግረስ ውስጥ ይፋዊ ምርመራ ኮሚቴ እንዲቋቋም በር ሊከፍት ይችላል። ቴድ ሊዮ እንዲሁም ሌሎች ተቋሚዎችም ፕሬዚዳንቱ ለአገሪቱ ብሔራዊ ደህንነት ስጋት መሆናቸውን በመጥቀስም ምክትል ፕሬዚዳንቱና ካቢኔው የፕሬዚዳንቱን ብቃት እንዲመዝኑ የሚጠይቅ የውሳኔ ሀሳብ ሊያቀርቡ ይችላሉ። ይህ ደግሞ በትራምፕ አስተዳደር ውስጥ ትልቅ መከፋፈልንና የስልጣን ሽኩቻን ሊወልድ ይችላል የሚል ስጋት አለ። ሁለተኛው የሚጠበቀው ነጥብ የፕሬዚዳንቱ ሚስጥራዊ የጤና ሁኔታ ይፋ እንዲሆን የሚደረገው መጠነ ሰፊ ዘመቻ ነው። ዋይት ሀውስም ትራምፕ በታሪክ እጅግ ጤናማ መሪ ናቸው ቢልም ዶክተር ጆናታን ሬነርን የመሰሉ ባለሙያዎች ግን የቀን እንቅልፍ መረታት ከባድ የጤና መታወክ ምልክት መሆኑን አጥብቀው እየተናገሩ ነው። በቀጣይ ሳምንታት ትራምፕ ወደ ዋልተር ሪድ ሆስፒታል የሚያደርጓቸው ጉዞዎች በሳተላይትና በጋዜጠኞች በንቃት የሚጠበቁ ሲሆን የሕክምና መዝገባቸው ሙሉ በሙሉ ለሕዝብ ግልጽ እንዲሆን የሚጠይቅ ከፍተኛ የሲቪል ማህበረሰብና የሚዲያ ተጽዕኖ ይፈጠራል። ትራምፕ ይህንን ግፊት ለመመከት ሲሉ ምናልባትም በቴሌቪዥን መስኮት ቀርበው የአእምሮ ብቃት ምርመራ በድጋሚ ሲያደርጉልን እንችላለን። ይህም የፖለቲካ ቲያትሩን ይበልጥ ያደምቋል። ሶስተኛውና ለዓለም እጅግ አደገኛው ዕድል የአሜሪካ ባላንጣዎች ይህንን የአመራር ክፍተት እንደ ድል ሊጠቀሙበት መሞከራቸው ነው። ሩሲያ፣ ቻይናና ኢራን የአሜሪካን ፕሬዚዳንት በእንቅልፍ ሲረቱና በጤና ስጋት ሲታመሱ መመልከታቸው በዓለም አቀፍ መድረክ ድፍረት እንዲያገኙ ያደርጋቸዋል። ትራምፕም ኩባን ይዛለሁ ወይም ኢራንን አሽመደምዳለሁ ብለው ቢዝቱም ባላንጣዎቻቸው ግን የሚያንቀላፋ መሪ የሌላት አሜሪካ በሚል ስሌት ወታደራዊ እርምጃዎቻቸውን ላፋጥኑ ይችላሉ። ይህም በመካከለኛው ምስራቅና በታይዋን ዙሪያ ያለውን ውጥረት ወደማይፈለግ ግጭት ሊመራው ይችላል። በተጨማሪም በትራምፕ በኩል የሚጠበቀው አጸፋዊ እርምጃ የበቀል ፖለቲካው ይበልጥ የሚያከር ይሆናል። ትራምፕ ጤናቸውን የሚጠራጠሩትን ወገኖች በሙሉ የአገር ጠላቶች ማለት ቀደም ሲል ያቋቋሙትን የመበቂያ ፈንድ ወይም
በሪትሪቢዩሽን ፈንድ ለከፋ የማሳደድ ዘመቻ ሊጠቀሙበት ይችላሉ። ፕሬዚዳንቱ የራሳቸውን ድክመት ለመሸፈን ሲሉም ትኩረቱን ወደ ሌላ አቅጣጫ የሚያዞሩ አዳዲስ ፖሊሲዎችንና ጦርነቶችን ሊያውጁ እንደሚችሉ የፖለቲካ ተንታኞች ያስጠነቅቃሉ። በተለይም በሚቀጥለው ሰኞ በኒውዮርክ በሚካሄደው የኤንቢኤ ጨዋታ ላይ በሚገኙበት ወቅትም ንቁና ጉልበት ያላቸው መሆናቸውን ለማሳየት እጅግ የተጋነኑ እንቅስቃሴዎችን ሊያደርጉ ይችላሉ። በትራምፕ ላይ የታየው የሰከንዶች እንቅልፍም በአሜሪካ ፖለቲካ ውስጥ ለወራት የሚዘልቅ የግርግር ማዕበል ቀስቅሷል። በቀጣይ የሚጠበቀው ነገር ወይ ትራምፕ ጤናቸው መታወኩን አምነው ስልጣናቸውን ለምክትላቸው የሚያጋሩበት፣ ካልሆነም ደግሞ በጤና ስም የሚነሳውን ጥያቄ በኃይልና በዛቻ ለመደፍጠጥ የሚሞክሩበት እጅግ አስፈሪ የታሪክ ምዕራፍ ነው። ዓለም አሁንም አይኗን በኦቫል ኦፊስ ላይ ጥላ የነጻነቱ ዓለም አዛዥ ነቅተው ይሆን ወይስ አሜሪካ በማንቀላፋት ላይ ባለው መሪዋ ምክንያትም ወደማይታወቅ አዘቅት እየወረደች ነው የሚለውን ጥያቄ በስጋት ትጠባበቃለች። ውጤቱ ምንም ይሁን ምን የትራምፕ እንቅልፍ የአሜሪካን ዲሞክራሲ እረፍት የነሳ ትልቅ ክስተቱን ይቀጥላል። ለማጠቃለልም በትራምፕ ላይ የታየው የተደጋጋሚ እንቅልፍ ሁኔታ የአሜሪካን የፖለቲካ ስርዓት ለታላቅ ፈተና እያዘጋጁ ይገኛል። የ79 ዓመቱ አዛውንት ፕሬዚዳንት የዓለምን ግዙፍ ወታደራዊ ኃይልና የኢኮኖሚ ቁልፍ ይዘው በስብሰባዎች መሃል አይኖቻቸው መከደኑ ተራ ድካም ይሁን ወይም የመጨረሻው የስልጣን ማብቂያ ምልክት በቀጣይ ቀናት የሚወጡ የሕክምና መረጃዎች የሚያረጋግጡት ይሆናል። ፕሬዚዳንቱ ኩባንና ኢራንን ለማንበርከክ ሲዝቱ የገዛ አካላቸው ግን ለረፍት እየተማጸነ ያለ ይመስላል። በኦቫል ኦፊስ የታየው ያ ሰከንድ ምናልባትም የአሜሪካንን ቀጣይ የታሪክ ምዕራፍ የሚወስን ትልቁ ኩነት ሆኖ ሊመዘገብ ይችላል። ዓለም አሁንም አይኗን በዋይት ሀውስ ላይ ተክላለች። ምክንያቱም የአሜሪካ መሪ እንቅልፍ መውሰድ ማለት የዓለም ሰላም በስጋት መታወክ ማለት ነውና። ትራምፕ ምን ነካቸው? ጤናቸውስ ወዴት ያመራል? የሚለው ጥያቄ የአሁኑ ዘመን ትልቁ ሚስጥሩን ይቀጥላል።